በሌለችበት ሁሌ ደስታ አለ፣ ሳቅ አለ፣ ሰፕራይዝ አለ። ፊታቸው የመክፋት ፍቅራቸው እንዴት ውብ እንደሆኑ እንዴት እንደሚያምሩ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝዝት ይበልልኝ። ቻናሌ እየቀዘቀዘ ስለሆነ ሰብስክራይብ አድርጉ፣ እንዲሁም ቪዲዮን ስታዩ ላይክ አድርጉ። አይከፈልበትም፣ ለኔ ይጠቅመኛል፣ ለእናንተ ደግሞ አይጎዳችሁ። እኔም የስደት እህታችሁ ነኝ። እስቲ እኛ ለምንድን ነው ለስደት ወገኖቻችን በቃ የማንሆነው? እውነቴ ነው የምላችሁ፣ በቃ የምናሽቃብጠው ኢትዮጵያ ላሉት እንደገና ደግሞ ይሄ ሞቅ ያለ ፌመስ ለሆኑት ምናምን ነው። የስደት እህቶቻችሁ ግን ብዙ የስደት ዩቲዩበሮች አሉ፣ የስደት እህቶቻችሁ ዩቲዩበሮች አሉ። ግን እኔ ዝም ብዬ ሳይ ማለት ነው እውነት እነሱ ጋር ራሱ ገብቼ ሳይ ማለት ነው ለስደት እህቶቻችን ለምንድን ነው የማይሆነው ማለት ነው? እኛንን እርስ በራሳችን መተባበር፣ እርስ በራሳችን መተጋገዝ። ምክንያቱም ኢትዮጵያ ከገባን በኋላ ድጋሚ ስደት እንዳናስብ፣ ምክንያቱም ስሜቱን እናውቀዋለን። የስደት ስሜቱ፣ ልፋቱ፣ ድካሙ፣ ወገብ መቃጠሉ፣ እግር መቃጠሉ በቃ ሰርተና ራሱ በምንም ነገር ጠብ እንደማይ አንዱ ስንይዘው አንዱ እድሜያችን እዛው መንጨርሰው እንደዚህ ትብብር ቢኖረን በቃ ሰው የሚበላው ነገር ሰው የሚካፈለው ነገር እኛስ ብንበላ እንደገና ደግሞ አንድ የስደት እኔ አሁን አላማ አለኝ ለይሄ ዩቲዩበር ማለት ነው። ይሄ ዩቲዩብ የከፈትኩት የራሴ የሆነ አላማ አለኝ። አላማዬ ምንድነው? በስደት ያሉ ወገኖቼ ማለት ነው። እኔ ስለ ስደት ነው። በስደት ያሉ ወገኖቼ ዩቲዩብ የከፈቱ ብዙ ዩቲዩበሮች አሉ። ተስፋ ቆርጠው የተውት ራሱ ብዙ ማቃቸዋሉ፣ ብዙ ማለት ነው። ደርሰው በቃ እይታ ሳይኖራቸው ሲቀር ተስፋ የቆረጡ የተውታሉ። እኔ ነግራቸዋለሁ ስለራሴ ራሱ ማለት ነው። በጣም ተስፋ ማልቆርጥ ሰው ነኝና መጨረሻው እንግዲህ እግዚአብሔር ያውቃል። እና ምልላችሁ ፈልጌ ነው በስደት ያሉ እህት ወንድሞቼ ዩቲዩብ ከብተው ተስፋ የሚቆርጡት በቃ የሆነ የራሳችን ነገር አመቻችተን የራሳችን ስደት ብቻ የተመለከተ አመቻችተን ዩቲዩብ የከፈቱ እንደው እግዚአብሔር አምላክ እኔ ፌመስ ቢያረገኝ ከኔ ጋር የተወሰነ ጊዜ ስለ እንትናቸው እስከሚያድግ አብረን ሰርተን ሰብስክራይባቸው እስከሚያድግ ተከፋይ እስከሚሆኑ አብረን እየሰራን ዩቲዩባችን እያሳደግን እንደዛ እያለን እንድንቀጥል ነው እኔ አላማ አለኝ ማለት ነው። ስለዚህ የስደት እህቶቻችሁን ሰብስክራይብ አድርጉ። እውነት ሰብስክራይብ አድርጉ። እናንተ ሞቅ ያለ ቦታ ብቻ ነው ወሬ ብቻ ነው የምትፈልጉት። በቃ ለምንድን ነው ሰብስክራይብ ማታረጉት? ለምንድን ነው ቪዲዮ ሲለቀቅ ማታዩት? አብዛኞቻችሁ ደግሞ ሰብስክራይብ ሳታረጉ ነው ቪዲዮ እያያችሁ ያላችሁ። ቅንነት በዚህ ነው የሚጀመረው። በትንሽ ነገር ነው፣ በማይጎዳ ነገር ነው፣ እናንተም በማይነካ ነገር ነው የሚጀመረው ማለት ነውና ስለነሱ አወራለሁ ብዬ ስለራሴ ህይወት አወራው ማለት ነውና ቻናሌ እየቀዘቀዘ ነው። እንደከፈትኩት በደንብ ይታይ ነበር እውነት ለምናገር። በእርግጥ አሁን ጾምም ነው፣ ሮመዳን ስራ አለ። ብዙዎቻችን ስልክ አይፈቀድልንም። ብዙዎቻችን ከስራ ጋር ደግሞ ዩቲዩብ ለመግባት አይመቸንም። ለዛም እንደሆነ አውቃለሁ። ለዛም ነው ቻናሌ ቀዘቀዘ እንጂ የስደት ወንድሞች እህቶቼ እንግዲህ በስደት እህቶቻችሁ እንደማጨክኑ አውቃለሁ። ግን አንሆንም። በቃ ለስደት ወገኖቻችን እውነት ለምናገር አንሆንም። እንደው አስታውሳችሁ እንኳን ከሆነ የስደት እህቶቻችን ወንድሞቻችን ሲታመሙ ለሌላ እኮ እናወጣለን። እንደው መዋጮ እንኳን አድርጉ ስንባል የሚይዝብን ነገር አለ። ለሌላው እንደምንሆነው አንሆንም። እኔ አንዳንዴ በጣም የሚገርመኝ እውነቴ ነው የምላችሁ ስንት እህቶቻችን በስደት ተመልሰው እዛ ሆነው ታመው ሐኪም ቤት ምናምን በቃ ለነሱ አናጨበጭምም፣ ለሌላው ነው ማጨብጨብ የምንፈልገው። ለማንኛውም በእንደዚህ አይነት ጉዳይ በሌላ ጊዜ ስለምመጣ አሁን በትንሱና ባላዛር ያው ሁላችንም ደስ ብሎናል። እንኳን ደስ አላችሁ፣ እንኳን እግዚአብሔር በፍሬ እንኳን ባረካችሁ። ያው እኔ ሁሌ እርጉዝ እንደሆነች አቅ ነበረ፣ ግን እግዚአብሔር እንኳን ባረካችሁ። በልጅ መባረክ ትልቅ ነገር ነው። እውነቴ ነው የምላችሁ። በብር ማትገዙ ጭቃ አይደለም አብኩታችሁ ማትሰሩት ከእግዚአብሔር ብቻ የሚሰጣችሁ ከየትም ሰማይ ብትቆፍሩ መሬት ብትቆፍሩ የማታገኙ ስጦታ ነው። ልጅ
በጣም ከባድ ነው። ልጅ ማለት በቃ አላቅም እግዚአብሔር ከናንተ ጋር እንደሆነ እግዚአብሔር ከናንተ ስለሚተማመንባችሁ ልጄ ናት እና ልጅ ብሰጣት ታሳድጋለች፣ አደራዬን ትቀበላለች፣ አደራዬን ትወጣለች ብሎ ስለሚያምንባችሁ ነው ልጅ የሚሰጣችሁ ማለት ነው። እና ልጅ ማይሰጠው እንደ እግዚአብሔር ስለማይተማመንብን አይደለም፣ የራሱ የሆነ ምክንያት ስላለ ነው። እንደዚህ ስላችሁ ምናልባት ለብዙ ጊዜ ልጅ ስጠብቁ የነበራችሁ ከሆናችሁ እግዚአብሔር ስለሚጠላችሁ እግዚአብሔር ስለማይወዳችሁ እናንተ ስላልተማመነባችሁ አይደለም። አንዳንዴ ስለማይገባን ነው። አንዳንዴ እግዚአብሔር በምክንያት አድርጎ ያንን ነገር ሲከለክለን እኛ በክፋት አድርገን አይምሯችን ስለምናሳምን ወይ ህይወታችን የሚያሳጣ ነገር ይሆናል፣ ወይ እናት አባቱ ማያከብር ይሆናል፣ ወይ ሀገር ማያጠፋ ይሆናል፣ ወይ እናት አባቷ አበሳጭቶ የሚገድል ወይ ደግሞ በቃ ሀገርም ቤተሰብም ራሷም እናት አባቱ ብዙ ነገር ሊሆን ይችላል። የራሱ ምክንያት አለው እግዚአብሔር የሚያቆይብን የሚከላከለንም ማለት ነው። ስለዚህ እንደዛ ስል እንዳይሰማችሁ ውድ ቤተሰቦቼ። ግን እግዚአብሔር ስጦታ በጣም ከባድ ነው እና ማሚ እንግዲህ ምን እንደምትል ያው ትላንት ብትኖሩ ኖሮ ማናው ተንሱ ማልቀሷ አይቀርም ነበር ማሚ የምትኖር፣ ምክንያቱም በምላስ ለኮስ ስለምታረግ ማለት ነውና አይምሮዋ ሌላ ነገር ስለሚያስብ ከሌላ ወንድ ጋር እንደዘለለች ከሌላ ወንድ ጋር እንደዛ አይነት ነገሮች ስለሚያስብ ማለት ነው ለኮስ ማረጓ ስለማይቀር ማለት ነውና ማሚ በሌለችበት እንደዚህ ፈካ ድምቅ እምር ሰርፕራይዝ ፍቅር በፍቅር ደስታ በደስታ ይሆናሉ ማለት ነውና በጣም ደስ ብሎኛል። ያው ሁላችሁም የሰው ደስታ እንደሚያስደሰው በተለይ ስደት ያለን እውነት እዛ ስንሄድ ደግሞ የሆነ ነገር የዋህ ያደርገናል። በቃ የዋህ ነው የሚያደርገን፣ አልቃሻ ያደርገናል። ከተቸገረ ሁሉ ማልቀስ ነው። አንድ ዘመዳችሁ የለኝም ካለ በቃ ወይኔ ደሞዜ በደረሰ እያለ እውነት የሆነ ነገር እኮ ያደርገናልና ስደት ያለ እህቶቻችን በብዛት ያው የዛም ተመልካች ስለሆነ ማለት ነው እንኳን ደስ አላችሁ። እናንተም እግዚአብሔር አምላክ በስተመጨረሻ የምታርፉበት የምትባረኩበት በልጅ ፍሬ እግዚአብሔር ስጦታ በስጦታ የሚያረጋችሁ ያደርግላችሁ። እውነት የስደት እህቶቼ እኔ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። አውቃለሁ ስሜቱ ምን ያህል እንደሚያደክም። ስለዚህ እግዚአብሔር አምላክ በቃኝ ስትሉ ልክ እንደ ትንሱ እንደባረከ እናንተም ቤታችሁ ገብቶ ብርክርክርክርክ ያድርገው ከኔም ጭምር ማለት ነው። እኔንም እግዚአብሔር አምላክ ያስበኝ፣ እኔንም በልጅ ፍሬ ይባርከኝ እና ለእናንተም ብቻ ለምን ይሆናል ብዬ ነው ፍርቃቱ እና የኔ ውድ ቤተሰቦች እንግዲህ ማታ ድክም ስላለኝ ቪዲዮ አልሰራውም። በጣም ደክሞኝ ነበረ። ለዛ ነው ቪዲዮ ሳልሰራ ያደርኩት እና ቻናሌን እንዳልኳችሁ ሰብስክራይብ ያደረጋችሁ ቤተሰቦቼ ሆኑ። ይህ ቻናል ካደገ ብዙ አላማ ያለው ነው። ያው ወደፊት በግልጽም እየወጣው ያለው ነገር ሁሉ ከናንተ ጋር መቅረቤ አይቀርም። እስከዛ ግን ቻናሌ ሰብስክራይብ ያደረጋችሁ ቤተሰቦቼ ሆኑ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ